ዛሬ በጣም አምሮብሻል። ምናልባት ራቁቴን ስላየኸኝ ይሆናል። ምናልባት ቁንጅናዬን ያየው የወንድነት ስሜት እንጂ አንተ አትመስለኝም። ኖ እንደዛ እንዳታስቢ የኔ ፍቅር። በደንብ አስባለሁ። ቅድም እንኳን ማማሬ ልትነግረኝ ሰላም ዋሌን እንኳን አልጠየከኝም። አሁንም ጊዜው አልረፈደም። እንዴት ዋልሽ? ደህና ነኝ። አየሽ፣ አንድና የተለመደ መልስ እኮ ነው ያለው። ገና አልነገርኩም እኮ ስለ ውሎዬ ማወቅ አትፈልግም? አልፈልግም። እንዴትም ብለሽዋይ አሁን እዚህ ነው ያለሽው። ጭራሽ ዋልሽው አንሶ ድጋሚ መታረቅ። በነገራችን ላይ ይሄን ቀን በጣም በጉጉት ጠብቀው ነበር። እኔ ግን በጣም ፈርቻለሁ። ምንድን ነው የሚያስፈራው? የልጅነት ፍላጎቴ ረጅም ጊዜ የጠበቁልሽን ክብር የማገኝበት ቀን እኮ ይሄ ያጓጓል እንጂ ምን ያስፈራል? አንድ ጥያቄ ልጠይቅህ። ዛሬ አናድርጋት በኝ እንጂ ጠየቂኝ። ወታደር ነበር። አሁን በረሃ ውስጥ ነው ያለኸው። እዚህ እስክትደርስ ውሃ በጣም እየጠማ ነገር ግን ለበረሃ ይሆነኛል ብለህ ጓደኛ ጋር ያስቀመጥከው ውሃ አለ። እዚህ ስትደርስ በጣም ጥሙ ከብዶ ጓደኛ ጋር ያስቀመጥከውን ውሃ ስትጠይቀው ለሰው እንደሰጠው ቢነግርህ ምን ታረጋለህ? ምናልባት እምነትና አደራዬን ስለበላኝ እምገለው ይመስለኛል። ለጥሜ ብዬ ያስቀመጥኩትን ውሃዬን አጣሁት። እኔ ግን እምነትና አደራዬን በልተሻል። አንቺ ደግሞ ጊዜዬንም በልተሻል። በጣም የጓጓለትን ነገር አጥቻለሁ። ምን ልታደርግ ነው? ኮንዶም ስጠኝ እስቲ፣ በዛውም 2 ሲጋራ ጨምርበት። ለምንድን ነው ያልጠየቅሽኝ? ምኑን? ኮንዶምና ሲጋራውን ለምን እንደገዛሁት? ለምንም ግዛው፣ አይመለከተኝም። የምትወጁ ሰው ሲጠፋ እያየሽ ምን አገባኝ ይባላል እንዴ? የምትወጁ ሰው? አዎ፣ ምናልባት አሁን ላይ ላትወጂኝ ትችያለሽ። ድሮ ግን በጣም እንደምትወጂኝ አውቅ ነበር። ምናልባት ያኔ ስታረገው ባይ ዝም ላል እችላለሁ። አሁን አይመለከተኝም ነው? እኔ ስላልኩ? አዎ። እንዴት በእኔ የሚጨክን አንጀት አገኘሽ? ከተጨከነ እኮ በራስም ይጨከናል። አምሮብሻል፣ ጥሩ ላይ ነሽ። ምናልባት አሁን ላይ ማን የሚያናደኝ ሰው ስለሌለ ይሆናል። ዛሬም እንደ ሁልጊዜው አንድ እድል እንድትሰጪኝ ጠይቅሻለሁ። ጅብ ከሄደ ውሻ ጮኸ ነው የሚባለው። ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምፅ መስማት ይችል ይሆናል። ፍላጎት ከሌለውስ? ተረት ብቻውን ይቀራል። በጅቡ ሐሳብ ተስማምቻለሁ። ካላስቸገርኩ ራቅ ብለህ መጮህ ትችላለህ። ሁሌም እጮሃለሁ። ፍላጎት ያለሽ ቀን ግን መስማት ትችያለሽ። ጠንካራ ሴት ነኝ። ወደፊት እንጂ ወደ ኋላ ማየት አልችልም። የኔ ፍቅር በቃውን እየነዳው ነው። በኋላ ደውልልሻለሁ። ቆሻሻ አውጡ። ያውና ግባ እናውጣ። ምን ዝም ብለህ ታንኳኳለህ እንዴ? በጣም ይቅርታ ወንድሜ። አተ ናንካችንም እቃ ኧረ ቀስ በል ብራዘር። ይሄንንም እንካ ወንድሜ። ተዋ፣ ይሄን እየሰበሰብኩ አይደል እንዴ? ባክ ቆሻሻ ዝም ብለህ ሰበስብ እንዴ? ታወራለህ እንዴ? ቶሎ ሰብስብ እናውጣ። እየሰራው አይደል እንዴ? ቢያንስ እሱ ያሉትን ቆሻሾች አጠራቅመ ቀጣይ ስመጣ ወስዳቸዋለሁ። ጭራሽ መልስ ትመልስልኛለህ? ታፈላለህ እንዴ? ቆሻሻ መጥረግ ከሆነ ስራ ይኸው ጠርጋ አውጣ። እንካ። ስራዬ ቆሻሻ መልቀም እንጂ መናቅ አይደለም። ሄዳ ቅምጥላሉ ቆሻሻ። ወንድሜ ከማን ጋር ነው የምትጣላው? ከዚህ ጋር ነው። ወይኔ የኔ ፍቅር እዚህ ምን ትሰራለህ? ስራ ትተህ። ማንን ነው የኔ ፍቅር? ቆሻሻውስ? ይሄ ውሸታ እየነዳው ነው አላለኝም ነበር እንዴ? አሬ ሰውዬ ምንም ሳያፍር ቤተክርስቲያን ሊገባ ነው እንዴ? አያደርጉም። በስራው ቤተክርስቲያን ላይ ቆሻት። አባቴ ናፈቀኝ እኮ መቅደስ ናፈቀኝ። መጥቼ በርህን መሳም ናፈቀኝ። ይሄማ አንደኛ ጥሩ ነገር የሚሰራ ቢሆን ገብቼ ካልቀደስኩ ነበር የሚለው። እግዚአብሔር እያየህ ነው አይደለም? ከና ኃጢአታቸው ቤትህን ሲያቆርሱት። እንደውም ዛሬ ልቤን ነው የምነግርህ። ካንተም መልስ እጠብቃለሁ። አባቴ ቆይ እኔ ልጅ አይደለሁ እንዴ? ለምን እንደዚህ ትፈትነኛለህ? ነው ወይስ ጀርባዬን አይተህ ይችላል ብለህ ነው የሁሉ ፈተና የምታሸክመኝ? እድል በእኔ ባትቀና የዝሙት ቪዲዮዬን ሚዲያ ላይ ለቀቁብኝ። አንተን ተደግፌ እኮ ብዙ ነገር ችዬ ነበር። ዛሬ ግን ሁሉም ተነሱብኝ። ከደጅ ገፍተው ሊያስወጡኝ ነው። አባቴ ይቅር በለኝ። የማትወደውን ነገር ላደርግ ነው። ራሴን ሲጣርጌ ልገል ነው። ዮናስ አየህ
ቤትህም ላይ መጥቼ ያለቁኝ። የመጨረሻው ኮናኝ አንተ መሆን ትችላለህ። ሰው ተማር ካለው ከትልም ይማራል። ዳዊትን ተመልከተው። ኃጢአት የወረሰው ሰው ነበር፣ ደጋግሞ በዝሙት የሚወድቅ ነገር ግን እግዚአብሔርን አብዝቶ ይፈራው ነበር። እኔም እኮ እግዚአብሔርን ስለምፈራው ነው እስካሁን በሕይወት የቆየሁት። እግዚአብሔርን ከማይፈሩ ጻድቅ መሳይ ሰዎች እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እናትና አባቴ እኮ በእኔ ምክንያት ተሸማቀቁ። ሁላችንም ኃጢአተኛ ሰዎች ነን። ክርስቶስ መጥቶ ኃጢአት የሌለበት ሰው ይውገረው ቢል ማን ደፍሮ የሚወግር ይመስላል? አሁንማ ጨረስኩ፣ ደከመኝ። ተስፋ መቁረጥ የኃጢአቶች ሁሉ ኃጢአት ነው። እንዳትሸነፍ። ዛሬ ብትሞት ለነገ ዜና ማሞቂያ ነው የምትሆነው። ከነገ ወዲያ ግን ተነስ። ከቻልክ እሱን ተደግፈ ለእናትና አባትህ ሰው ሆነ አሳያቸው። የሞተ ተጎዳ። ትንሽ ጊዜ ከሶሻል ሚዲያ ርቀህ ለፈጣሪ ጊዜ ስጥ። ሁሉም